እንግዲህ ያለን ወደ ማጠቃለያ ሰዓታችን ላይ እንገኛለን። አሁንም ግን ሚኪ ከኛ ጋር ነው። ሚኪ እንግዲህ ዛሬ ከጥበብ ጋር ወደ ስቱዲዮአችን እየተሽቀረቀረ መጣ። ሽቅርቅር የተሰኘውን ቆንጆ ሙዚቃ ተጫወተልን። ከኛ ጋርም በጨዋታ ጊዜ አሪፍ ጊዜ ነበረው። በድጋሚ ስለመጣ እናመሰግናለን። እንኳን ደህና መጣ። እኔም ስለጋበዛችሁኝ አመሰግናለሁ። እንዲሁም ደግሞ በድጋሚ እንኳን ደስ አለ አይደል? አመሰግናለሁ። እንኳን አብሮ ደስ አለን። ሰሞኑን የአልበም ፍታፍቷን እየበላሃት አይበላም እኮ አሁን እኮ የጭንቀት ሰዓት ነው። ሰው ጋር ደርሶ እንዴት ይቀበሉኛል አይደል? 50% ነው ያለቀው። እንደውም አሁን የጀመረ ይመስለኛል። አንዳንድ ሙዚቀኞች ስትጠይቃቸው አልበም ከወጣ በኋላ ልጅ እስኪወለድ ይጨንቃል። በእርግጥ ከተወለደ በኋላ ግን ማሳደጉ ራሱ ከባድ ነው። ለምንድን ነው ግን 4 ነጥብ የተባለው? የአልበሙ መጠሪያ 4 ነጥብ የተባለበት ምክንያት በጣም ረጅም ዓመት ነው የፈጀብን ለመስራት። ወደ 10 ዓመት ያህል ነው የፈጀብን። ምክንያቱ ደግሞ በመሃል ሚኪ ነው 11 ትራኮች ምናምን የሰራውና ይወጣል ይገባል። እኔም ስወጣ ስገባ ምናምን እየተላለፍን ረጅም ዓመት ወሰደብንና ከዛ ልክ ስንጨርስ ለምን የአልበሙ መዝጊያ መደምደሚያ ሁሉ ጊዜ 4 ነጥብ ነውና ለምን 4 ነጥብ አይባልም ወደሚለው መጣና እሱን ወሰንን ማለት ነው እንጂ 4 ነጥብ የሚል ሙዚቃ የለም። አለ መኖር አለ። ግን ይሄ ሐሳብ የመጣው ከዛ የተነሳ ነው። እንግዲህ ሚኪ ቆየን ካየንን ከሰራህ በኋላ የዛሬ 4 ወር አካባቢ ደግሞ ሸሞን ዋና የተሰኘ አንድ ሙዚቃም አድርሰ ነበር ወደኛ ከነ ሚውዚክ ቪዲዮ። እኔ ሚኪን ስራዎች ከሙዚቃዎቹ እኩል ክሊፖችን ወዳቸዋለሁ። ቆንጆ አድርገህ ተጨንቀህ ተጠበቅ በደንብ ጊዜ ወስደህ እንደምትሰራቸው ያስታውቃሉ። ቪዲዮ ሰው ጋር ለማቅረብ ሰው ጋር የሚቀርብ ነገር ስለሆነ መጨነቅ አለብሽና በጣም ተጨንቀን ነው የሰራነው እሱን ቪዲዮ ክሊፕ። እንዴት ነበር ሸሞን ዋና አቀባበሉ? ሸሞን ዋና ጥሩ ነበር። የሚገርምሽ ነገር ሸሞን ዋና ነው አልበሜን ቶሎ እንድጨርስ ያደረገኝ። ምክንያቱም ዞጂያክ ወርልድ ዋይድ የሚባለውን ካምፓኒ የተዋወቅኩት በሱ ዘፈን ነው። እሱን ዘፈን ለመሸጥ ሄጄ ነው በዛው በአልበሜም ዲል ያደረኩት ማለት ነው። እና ገዳም ዘፈን ልክ እንደገና ጉራጌኛና ደግሞ ሺ ቆንጆ ባይ እንዳንቺማ ላይ ኮላቦሬት አድርገን ሰርተሃል አይደል? ሶስቱ ኮላቦሬት አድርገን የዘፈናቸው ዘፈኖች ናቸው። ልክ እንደነጋን ዳጊሻሽ ይባላል ከሱ ጋር ኮላብ አድርገን የሰራ ነው። ሺ ቆንጆ ባይ ደግሞ ህሌኒ ከምትባል ልጅ ጋር ናት። አዲስ ድምጻዊ ናት። በጣም ጎበዝ ድምጻዊ ናት። ከሷ ጋር ነው የተጫወት ነው። ጉራግኛውን ዘፈን ደግሞ መላኩ ቢረዳ ከሱ ጋር ነው የተጫወት ነው። አዲስ ልጅ ሲመጣ ግን እንዴት ነው አቀባበሉ? ማለት በምን አይታት ነው? ጥምረቱ እንዴት ነው? ቲክቶክ ላይ ነው ያየዋት። ቲክቶክ ላይ ያየዋት። ከዛ ከሚኪ ጋር አወራን፣ ከሚኪ ጃኖ ጋር እቺ ልጅ ምናምን ስለው እስቲ አው ትሆናለች እንሞክራት አለ። ከዛ ኮንታክት አረኳት ምናምን መጣች። የመጀመሪያ ቀን ስሰራው ነው ለዘፈኑ እንደምትሆን ያወቅነውና ድምጽ ቀዳናት ምናምን አሪፍ ሆነ። አይ ቲክቶክ ጥሩ አጋጣሚ ነው ለሰዎችም እንደዚህ አይነት እድል መስጠቱ ደስ ይላል። ሚኪ እንግዲህ አልበምህ 13 ሙዚቃዎችን ይዟል። እኔ የገረመኝ ሚኪ ላላና ሚኪ ጃኖ 11 ሙዚቃ ብቻቸው ሰው ታስገቡ ሰሩት። ለምንድን ነው? የሚገርምሽ ነገር ሚኪ ጊዜ የለውም፣ እንደውም በጣም ቢዚ ነው። በጣም ብዙ ሰዎች እንዴት 11 ትራክ ሰራልህ ምናምን ይሉኛል። ያው ብዙ ሰው ስላለ ነው የሚሰራ ሰው እሱ ጋር። ግን ከኔ ጋር እንዳልኩሽ ረጅም ዓመት ነው የፈጀብን እና በጣም ጊዜ ሰጥቶኝ ነው። አብሶ ወደ 6 ወር ገደማውን በጣም ጊዜ ሰጥቶኝ ነው የሰራልኝ እና አዲስ ሳውንድ ለማምጣት አዲስ ነገር ለመፍጠር ምናምን ቆየን ካየንም የሱ ነው አሬንጅመንቱና እንደሱ አይነት ነገሮች ይዘን ለመምጣት በጣም ጊዜ ሰጥቶኝ ነው የሰራ ነውና ብዙ ሰው 11 ትራክ እንዴት ምናምን ይላል አንድ ሰው ሲሰራ አልተለመደም። እና እኔ ግን የሚገርምሽ ነገር በቃ ሁለቱን ራሱ እንደው በቃ ቅድሚያ ቀድመን የጀመርናቸው ዘፈኖች ስለነበሩ ነው እንጂ በእርግጠኝነት እንጨርሳቸው ነበር 13ቱንም ማለት ነው። ግን አንደኛውን ትራክ ታምሮ አማረን ይሰራልኝ፣ አንደኛውን ደግሞ ሱራፌል የሚባል ልጅ ነው ይሰራልኝ። ማርዳ በጣም ወደው ስም ነው። ማርዳም የሰርግ ሙዚቃ ነው፣ አልበም ውስጥ ተካቷል።
ስለዚህ ይሄን የሰርግ ሙዚቃ ሚኪ ለአድማጮቹ ነው የሰራው ወይስ አይ ቅድሚያ ለራስ ነው ብዬ? አሁን ለሚጋቡ ሰርገኞች ነው የሰራው። መጨረሻ ላይ አይ የለም እስካሁን እንዴት አይ ይኖራል፣ ያው ግን ስንደርስበት ይሻላል ብዬ ነው በጣም ካልክ እሺ። መቼስ ግን ስለ ማርዳ ልንገርሽ፣ ማርዳ የተሰራው መጨረሻ አካባቢ ነው። ልክ የቆየን ካየን አይነት ካራክተር ያለው ሙዚቃ ነው። ኦልሬዲ ማስተር ልከናል ለሚያወጡት ሰዎች ለዞጂያክ ወርልድ ዋይድ ማለት ነው። ግን መጨረሻ ላይ ይሄ ትራክ መጣ እና ትራኩ መጥቶ እጄ ላይ ይዤው ወር ከምናምን ይቀረናል ሊወጣ ማለት ነው። ከዛ ሚኪ ደግሞ በመሃል የለም ሌላ ሀገር ሄዷል ከዳዊት ጋር ለስራ ማለት ነው። ከዛ እንዴት ዘፈኑን ላኩለት ምንደርስ ይመስልሃል ምናምን ይለኛል እዛ ሆኖ ማለት ነው። እስቲና እና በቃ ከተቻለ እንሞክራለን ለማስገባት ካልሆነ እንደ ሲንግል ሌላ ጊዜ እንጠቀመዋለን ተባብለን፣ ግን መጣ። አሬንጅመንቱን በአንድ ቀን ይሰራል። ሌሊቱን ሙሉ ስንሰራ አደርን። ቶሎ ሰርተን ለኪሩ ላክንለት። ኪሩ ማስተር አድርጎ ላከው እና መጨረሻ ላይ የተሰራ ዘፈን ነው ማርዳ። ማን ነው ግጥምና ዜማውን የጻፈው? ዜማውን ዘራ ብሩክ ይባላል። ግጥሙን ደግሞ ቆየን ካየንን የጻፈው ኢዮቤል ብርሃኑ እሱ ነው። አሁን እንግዲህ አልበም ወጥቷል፣ ተለቋል። ቀናቶች አስቆጥሯል። 2 ሳምንት ይሆናል። 2 ሳምንት። እንዴት ነው የሰው አቀባበል? ምን ይመስላል? ያው አልበም ሲሆን 13 ትራክ አይደለ ቀስ እያለ እየሰማ ምናምን ነውና ሀሳቦች ግን ማልጠብቀው አይነት ነገር ነው ከብዙ ሰዎች ያገኘሁት። ማለት የሚሰጡኝ ምላሾች ምናምን በሳውንድ አሪፍ ሆነን እንደመጣን፣ ግጥምና ዜማዎቹ ጥሩ እንደሆኑ፣ ከኔ ጋር ዜማዎቹ ፊት እንዳረጉ ምናምን ብዙ የሙያ ውስጥም ያሉ ሰዎች ጥሩ ሀሳቦች ሰጥተውኛል። አድማጭም ጋር ያለው ነገር እንደዛ። ጥር ወር የሰርግ ወር እንደመሆኑ መጠን እንግዲህ ማርዳ ለአዲስ ተጋቢዎች በዚሁ ጋብዛቸዋለን። ቆየን ካየንም ሰርግ ላይ በጣም ነበር አዎ ሰርግ ላይ በሱ ምክንያት ነው ማርዳም የመጣው። በሱ ምክንያት ነው። አንድ ደግሞ ብጨምርበት 2 የሰርግ ከሚኪ ይገኛሉ። የሰርግ አይ በዚህ አካሄድ 3 ሃትሪክ ትሰራለህ አይቀርም። እንዴት ነው አሁን እንግዲህ አልበም ስላለቀ ወደ ናይት ክለብ ተገብቷል፣ ተጀምሯል? እኔ ናይት ክለብ አላቆምኩም፣ ክለብ አላቆምኩም፣ ግን ቀንሻለሁ። ለምሳሌ በፊት 4 ቀን እጫወት ነበር። አሁን ግን 1 ቀን ነው የምጫወተው። ፓልሚ የሚባል ቤት 1 ቀን እጫወታለሁ። መቼ ነው የምትገኘው? አርብ ይጫወታል። ያው ፕሬስ ሪሊዝ ምናምን አድርገን አይተናልና አልበም ሪሊዝ ደግሞ ይጠበቃል። ሲወጣ የመጀመሪያ አልበም ነው ስለሆነ መቼ እንጠብቅ? ያው እንግዲህ አልበም ሪሊዝ የምታረጊው ከሰው ጋር ለመገናኘት ነውና ትንሽ ጊዜ መደመጥ ይኖርበታል። ከዛ ግን በተለየ ሁኔታ አልበም ሪሊዝ እናረጋለን። አሁን ብዙ አልበሞች እየወጡ ነው እንዴ? በቅርቡ ራሱ በጣም ብዙ ሙዚቀኞች አልበማቸውን አወጥቷልና በአንዴ ብዙ ሙዚቃዎች መውጣታቸውን እንዴት ታየዋለህ? ያው ጊዜው ነው፣ እንደ ጊዜው ነው ማለት። አሁን የዘፈን የሚሰማበትን መንገድ የተለያየ ነው። እኛ እንደምናስበው አይደለም። አሁን ግማሹ በቲክቶክ የሚሰማ አለ፣ ግማሹ በሬዲዮ የሚሰማ አለ። አሁን አንዳንድ ሰዎች ሬዲዮ አይሰማም የሚሉ አሉ፣ ግን አይደለም። በሬዲዮ የሚሰማ አለ፣ በቲክቶክ የሚሰማ አለ፣ ኢንተርኔት ላይ የሚሰማ አለ እና የተለያየ አሰማም ስለሆነ አልበም መውጣቱ ችግር አለው ብዬ አላስብም። እንደ ምርጫው ያገኘውን መርጦ ይሰማል ብዬ ነው የማስበው። ኤአይ ያመጣውንስ የሰሞኑን ነገር እንዴት ትመለከተዋለህ? ኤአይ እስትንፋስ የለው ምን ያደርጋል? አይ ሙዚቃዎችን በድጋሚ እየተሰራ ነው። ግን አሁን ኤአይ የዘፈነውን ዘፈን ሰምተህ ኤአዩ መጥቶ ኮንሰርት ይሰራልሃል ነው? እንዴት ነው? ስቴጅ ላይ ልዩነት እሱን ነው እኔ አሁን እንትን የሚያሳስበው ብዬ የማስበው እሱን ነው። ምክንያቱም በኤአይ የተሰራ ዘፈን በቃ ልትሰማው ትችላለህ፣ ግን ያን ሰው ሄደህ ልታደንቀው ወይ ደግሞ የእሱ ተከታይ ልትሆን አትችልም። እኔ ግን አንድ ሀሳብ አለኝ። በኤአይ አሰርቼ ዝም ብዬ ስቴጅ ላይ ወጥቼ ሊፕሲንግ እሱ ያስኬድ። ለምን ሊፕሲንግ አንተ በኤአይ ዘፈኑ ትሰራውና መድረኩ ላይ ትከፍተዋለህ ትገባዋለህ እኮ ከፍቼ ዳኒ ምን የመሰለ ሙዚቀኛ ነው ይባላል። ላድርገው እንዴ? እንደዛ መሞከር ነው። እንግዲህ እስካሁን ድረስ ከአልበምህ ላይ 3 ሚውዚክ ቪዲዮዎች እንዳለቁ ሰምተናል። አንዱ ደርሷ፣ ሁለቱም መቼ እንጠብቅ? አንዱ ያው ሽቅርቅር ነው፣ እሱን ለቀናል። ከወር በኋላ ደግሞ ሙናዬ የሚል ዘፈን አለ።
ሙናዬ ትንሽ ለየት ያለ ታሪክ ያለው ዘፈን ነው። እዛ ዘፈን ላይ ኪሮስ አለማየሁን ለማንሳት ሞክረናል። የሙዚቃ አሬንጅመንቱ ልክ በዛው በኦልዲሱ በኪሮስ አለማየሁ ኦልዲስ ቶን የተሰራ ነው እና ትግርኛ ሙዚቃ ነው። ትግርኛ በአማርኛ ነው። እሱን ቪዲዮ ክሊፕ ጨርሰንለታል። በጣም ኦልዲስ ነገር ነው የሰራ ነው እና ጥሩ ቪዲዮ ክሊፕ ነው። እሱን ከወር በኋላ እንለቀዋለን ብዬ አስባለሁ። ከዛ ደግሞ አንድ ያልፏል የሚል ሙዚቃ ቪዲዮ ጨርሰናል። እሱን ደግሞ ከሙናዬ በኋላ ማለት ነው። ሙናዬ ግን ምንድን ነው ትርጉሙ? ሙናዬ ስም ነው፣ ግን እኛ ያገናኘንበት መንገድ አንጓይ ፍስስ ያለሽ ኪሮስ ቤት በኩል ዞረሽ መጣሽ ምናምን ብለን እንደዛ አድርገን አገናኝተን ግን የኪሮስን አይነት ከተሰራ ሙዚቃ ብዙ ጊዜ የሚነሱ ጥያቄዎች ስላሉ የባለቤትነት ፍቃድ የሚያስፈልጉትን ነገሮች ጨርሳችኋል ወይስ ሙዚቃው እሱን የሚያነሳ ነው እንጂ እሱ አይደለም? እሱን ለማስታወስ አዲስ ሙዚቃ ነው፣ ግን እሱን ለማስታወስ ነው የሞከርነው። በሙዚቃው ለመዘከር እንደዛ ነው ያደረገው። ሙዚቃዎችህ ምን ላይ እንደወጡ በደንብ ግልጽ ብታረግ። በአንተ ዩቲዩብ ላይም አሉ ግን ኮላብ ነው፣ አዲስ ፊውቸር አምጥቷል ዩቲዩብ። ዞጂያክ ወርልድ ዋይድ ላይ ነው የተለቀቀው፣ ግን ኮላብ አድርገውታል ከኔ ዩቲዩብ ቻናል ጋር አብረው ማለት ነው። ስለዚህ አንተን ዩቲዩብ ቻናል ያሳድግልሃል ማለት ነው። አዎ እኔ ላይም ሲገቡ ያገኙታል፣ ዞጂያክ ላይ ቢገቡ ያገኙታል ማለት ነው። ሚኪዬ ያው አልበሙም ተለቀቀ፣ 13 ሙዚቃዎችን ይዞ በዞጂያክ ወርልድ ዋይድ እንዲሁም በራስክ ዩቲዩብ አንድ ላይ ኮላብሬት አድርጋችሁ ኪስ ስንት ገባ? እቺ ጥያቄ ትፈራታላችሁ። አካፍለን ባየበሰማ ለዛ አይደለም ባይ ዘ ዌይ አሪፎች ናቸው ዞጂያክ ወርልድ ዋይዶች ለኢትዮጵያ ሙዚቃ። ወደፊት ደግሞ አሪፍ ነገር ይዘው ይመጣሉ ብዬ አስባለሁ። ምክንያቱም አሁን ሙዚቀኛው ዝም ብሎ ነበረ ቻናሉ ላይ የሚጭነው የነበረው ምናምን። አሁን ግን እነሱ ከመጡ በኋላ እኔ አውቃለሁ 2-3 እኔ በሸሞን ዋና ነው የተገናኘ ነው ከኔ ጋር፣ ግን ጥሩ ክፍያ ነው የከፈሉኝ። ከዛም ወደ እንትኑም ስንመጣ ክፍያቸው አሪፍ ነው። ወደ አልበም ማለት ለሙዚቃ እንትን ክብር ሰጥተዋል ከሌሎቹ በተሻለ መልኩ ማለት ነውና በዚህ አጋጣሚ በጣም ላመሰግናቸው ፈልጋለሁ እነሱ ነው። ካመሰገንክ አይቀር እንግዲህ ያው በአጠቃላይ አብሮ ብዙ ባለሙያዎች ተሳትፈዋል ኪጃኖን ጨምሮ። እንደው የምታመሰግናቸው ካለ? እሺ ያው ብዙ ሰው ነው አብሮኝ የሰራው እዚህ አልበም ላይ። በመጀመሪያ ጋሽ ይልማ ገብረአብን ላመሰግን እወዳለሁ። ከዛ በተረፈ ደግሞ 5 ትራኮችን ያለ ስስት የሰጠኝን አብሮኝ ከመጀመሪያው ጀምሮ ሪከርደር ፕሮዲውሰሬም ነው ኤፍሬም አበበ ከፍን በጣም ላመሰግን እወዳለሁ። ጥሩ ስራዎች ነው የሰጠኝ። ኢዮቤል ብርሃኑ፣ ዘራ አብሩክ ሰማውና ጥላውን ሰማው ወንድማማቾች ናቸው። እነሱን ላመሰግን እወዳለሁ። ትግርኛውን ዘፈን የሰራልኝን ሱራፌልን፣ እንደገና ደግሞ ትግርኛ ግጥሙን የጻፈልኝን አክሊሉን፣ ዜማውን የሰራልኝ ጆን በጣም ነው የማመሰግነው። ሁሉም ብዙ ናቸው ማለት ጠርቼ ራሱ ለመጨረስ ትንሽ ይከብዳል። አሬንጅመንት ላይ ታምሮ አማረን፣ ሱራፌልን በጣም አመሰግናለሁ አብረውኝ ስለነበሩ። ምዕራፍ አሰፋን አብረውኝ ደግሞ እዛ ላይ በኳይርም በምንም ሁሉም ስራ ላይ የነበሩትን ሰዎች በዚህ አጋጣሚ አመሰግናለሁ። ቪዲዮ ክሊፑን ደግሞ ሽቅርቅርን ይሰራልኝ 16 ፊልም ፕሮዳክሽን ታዴን በጣም ነው የማመሰግነው። አብረውኝ የነበሩ ደግሞ ሲያግዙኝ የነበሩ ሰዎች አሉ። ሁሉንም እዚህ ጋር መጥራት ባልችልም የተወሰኑትን ሚኪ አፋና ግሩም ፈቀደን በጣም አመሰግናለሁ። እግዚአብሔር ያክብርልኝ ነው የምለው። እኛም በድጋሚ እንግዳችን ስለነበርክ ከልብ አድርገን እናመሰግናለን። መልካም እድል ደግሞ ለአልበሙ እንመኛለን። አመሰግናለሁ። በምን እንሰነባበት? ባልነጋ። እናመሰግናለን ሚኪ። ዘና ፈታ ያለው እሁዳችን በኢቢኤስ ይሄንን ይመስል ነበር። ከመላ የስቱዲዮ ባለሙያዎች ጋር በያላችሁበት መልካም ምሽት ይሁንላችሁ።
ካንቺ ጋር የውስጤን ልነግርሽ ፈልጌ ላቦጋ ባልነጋ ሌሊቱ ወይ ባልነጋ ባልነጋ ሌሊቱ ወይ ባልነጋ ባልነጋ ሌሊቱ ወይ ባልነጋ ባልነጋ ሌሊቱ ወይ ባልነጋ ከሚወዱት ጋራ ሲሆን ግን ምነው እንዲህ የጣፈጠ ጊዜው የሚያጥረው ያንቺን አዳምጬ የኔኑ ሳወጋ ደስ ይለኛል ፍቅር ሌሊቱ ባይነጋ ባልነጋ ሌሊቱ ባልነጋ ካንቺ ጋር ስጫወት ሳወጋ ባልነጋ ሌሊቱ ባልነጋ ካንቺ ጋር ስጫወት ሳወጋ መኖር ተመኝቼ በፍቅር ካንቺ ጋር የውስጤን ልነግርሽ ፈልጌ ላቦጋ ባልነጋ ሌሊቱ ወይ ባልነጋ ባልነጋ ሌሊቱ ወይ ባልነጋ ባልነጋ ሌሊቱ ወይ ባልነጋ ባልነጋ ሌሊቱ ወይ ባልነጋ የተሰጠሽ ውበት ልዩ ሆኖብኛል ጸባይሽ ከውስጤ ልቤን ወስዶብኛል ውዱ ሳቅ ጨዋታሽ ደስ እያለኝ ሳለ እንዲያው ሌቱ ፈጥኖ ባይነጋስ ምን አለ ባልነጋ ሌሊቱ ባልነጋ ካንቺ ጋር ስጫወት ሳወጋ ባልነጋ ሌሊቱ ባልነጋ ካንቺ ጋር ስጫወት ሳወጋ ጎጆ ቀልሼ እስክኖር ሁሌ ካንቺ ጋር ናፍቆቴን አይቶ ምነው ቶሎ ባይነጋ ጎጆ ቀልሼ እስክኖር ሁሌ ካንቺ ጋር ናፍቆቴን አይቶ ምነው ቶሎ ባይነጋ ባልነጋ ሌሊቱ ባልነጋ ካንቺ ጋር ስጫወት ሳወጋ ባልነጋ ሌሊቱ ባልነጋ ካንቺ ጋር ስጫወት ሳወጋ